እግዚአብሔር ያክብርልኝ። ጌታ የተመሰገነው። ዛሬ ቶፒክ ነው ይዤ የመጣሁት። ቶፒኩ ደግሞ የምንነጋገርበት ቶፒክ ደግሞ ያለ ነው፣ ነባራዊ እውነት ነው። ብዙ ሰዎች እኔ ስለ ጋብቻ ትምህርት በጣም ሳስተምር ወይ እዛ ላይ በጣም ስናገር ምን ወንጌል አልቆበት ነው እንዴ መልእክት አልቆበት ነው ይላሉ። በጣም የሚያሳዝኑ ሰዎች ናቸው። ምክንያቱ ደግሞ የወንጌል እውነት ከዚህ ውጪ ስለሚመስላቸው በቃ ዳንን እኮ ይሄው በቃ ከዳንን በኋላ እንዴት እንኖር የሚለው ነገር በጣም አበሳ የሆነ እኔ ደግሞ ቁጭ ብዬ እግዚአብሔርን ስራ ስለምሰራ በርካታ ጥያቄዎች በየጊዜው ይመጣሉ። የሚመጡ ጥያቄዎችን ሰማለሁ። መልእክት ይዤ ስቀርብ እዚህ ጋር በተደጋጋሚ እኔ ጋር ይመጡና ጉዳዮቹን አያቸውና እንዴት አሳሳቢ እንደሆኑ በዛ ጉዳይ ላይ የሆነ ነገር መደረግ እንዳለበት ሳምንና እግዚአብሔር ሲናገረኝ ነው እዚህ ጋር ማመጣው። ስለዚህ ዛሬ የማመጣው ጉዳይ ምንድን ነው ከተባለ እንደው እንደሌለ ቆጥረን ካልካድን በስተቀር በየሰው ቤት ያለ፣ በየቤተ ክርስቲያኑ ያለ፣ በየሰፈሩ ያለ፣ በየመስሪያ ቤቱ ያለ፣ በግልም በማህበርም በሀገርም ደረጃ ያለ፣ በአህጉር ደረጃ ያለ እውነት ግን ምንም እያደረግንበት ያልሆንበት ግን መሰረታዊ የሆነ ሲሪየስ የሆነ መልስ የሚፈልግ አንድ ጉዳይ አነሳለሁ። እሱም ስለ ግጭት ነው፣ ስለ ጠብ ነው። እንትና አይት ሄደች ተጣልተዋል፣ እንትናና እንትና ተጣልተዋል። ግጭቱ ስትገቡ ግጭትን ልትፈቱ የምትፈልጉበትን መንገድ በጣም መጠንቀቅ አለባችሁ። እንደ ክርስቲያን የእግዚአብሔርን ቃል አንድ ክፍል አነብላችኋለሁ። ከዛ ግጭቶችን ሰዎች በስጋዊ መንገድ ሲፈቱት እንዴት አይነት አስቸጋሪ ነገር እንደሚፈጠር ሳስተምር በስጋ ችግር እንዳትፈቱ ለማለት ነው እንጂ በስጋ እንድትፈቱ አይደለም እኔ የማስተምረው። በስጋዊ መንገድ ዝም ብሎ በአእምሮ የተነሱ ችግር ለመፍታት መሮጥ እንዴት ህይወታችንን ወደ ተመሰቃቀለ ነገር ይዞት ሊሄድ እንደሚችል እንድናስታውስ። ከግጭት ውጪ የሆነ ሰው ስለሌለ እዚህ ውስጥ ልጆች ከሆናችሁ ከወላጅ ትጋጫላችሁ፣ ወላጆች ከሆናችሁ ከልጆች ትጋጫላችሁ፣ ሚስቶች ከሆናችሁ ከባሎች ትጋጫላችሁ፣ ባሎች ከሚስቶች፣ አሰሪ ከሰራተኛ፣ ሰራተኛ ካሰሪው፣ ጎረቤት ከጎረቤቱ ይጋጫል፣ ጓደኛ ከጓደኛ ይጋጫል። ግጭቶችን እንዴት ነው የምትፈቱት? አብሮ ሰራተኛ ይጋጫል፣ አብሮ የሚሰራ ሰው ይጋጫል። እነዛ ግጭቶችስ እንዴት ነው ልትፈቱ የፈለጋችሁት? እንዴት ነበር የፈታችሁት? እሱን ዞር ብለን ለመግቢያ አንድ ጥቅስ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 5 ላይ ከ25 ቁጥር ጀምሮ የእግዚአብሔር ቃል እንደዚህ ይላል። የከሰሰህ ባለጋራ እንዳያስፈርድብህ ዳኛው ለአሳሪ አሳልፎ እንዳይሰጥህ በወህኒ እንዳትጣል በመንገድ ሳለህ ከባለ ጋራ ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም አለ ኢየሱስ። ቶሎ ፈጥነህ ተስማማ። ግጭት ሲፈጠር ከባለ ጋራ ንክኪ ካለ፣ ችግሮች ከተፈጠሩ፣ የማያስኬዱ ነገሮች ከገጠሟችሁ፣ ንክኪ ካለ፣ ኔጌቲቭ የሆኑ ከባባድ ድምጾች በስልኮቻችሁ መምጣት ከጀመሩ፣ ባለጋራ ካላችሁ፣ እከሳለሁ ከስሻለሁ የሚል ካለ፣ ሲሪየስ የሆነ ነገር ግጭት ከገጠማችሁ ቶሎ ብላችሁ ፍቱ፣ አስተካክሉት ነው የሚለው። ሰዎች ግጭት ሲገጥማቸው ፈጥነው በስጋዊ መንገድ ነገሮችን ለመፍታት ሲሞክሩ ይታያል። ይሄ አባዜ አለ ሀገሩ ላይ። ቶሎ ብለው በቃ የሆነ ብልጠት ሊጠቀሙ፣ ጮሌነት ሊጠቀሙ ይፈልጋሉ። እንደ ክርስቲያን እንደሱ እንዳታደርጉ ነው ዛሬ እዚህ የቆምኩት። በስጋዊ መንገድ ችግር ምንም ይሁን፣ የቤተሰብ ይሁን፣ የጎረቤት ይሁን፣ የጓደኛ ይሁን፣ አብሮ ሰራተኛ ይሁን፣ የትም ስፍራ በምንም ሁኔታ ውስጥ ግጭት ሲገጥማችሁ ግጭቶችን በፍጥነት ለመፍታት አእምሯችሁን ብቻ ስጋችሁን ብቻ አትጠቀሙ። ጸልዩ። በእግዚአብሔር ፊት በገጠማችሁ ጉዳይ ላይ ጸልዩ። እግዚአብሔር የሚነግራችሁ ነገር አለ። ለሁሉም ነገር መልስ ስላለው፣ ድምፅ ስላለው። ለዚህ ነው ግጭት ካለ፣ ከባላ ጋራ የሆነ ንክኪ ካለ ፈጥነህ ተስማም። ለምን? ችግር ስለሚያመጣ። በዘላቂነት ችግር ያመጣብሃል። ኢየሱስ ለምንድን ነው ይህንን የሚነግረን? ለምንድን ነው የተፈጠረብንን ግጭት የማይገለው? የተፈጠረብንን ችግር ለምንድን ነው የማያፍነው? ጌታ አይደለም ወይ? ግጭትን ለምንድን ነው ሶልቭ የማያደርግልን? ኖ አንተ ራስህ የምትሰራው ነገር አለ። እኔ አንድ ወንድም እንደዚህ ነጭ ሆኖ የመጣ ገርጥቶ እንደዚህ ነጭ ሆኖ የመጣ ወንድም ነበረ ቅርብ ጊዜ። የልጆች አባት፣ ጎበዝ ሰራተኛ፣
ሀብት የነበረው ሰው ነው። ለተወሰኑ ወራቶች ግን ተደብቆ እንደዚህ ነጭ ሆኖ ገርጥቶ ተደብቆ ማክሰኞ ቀጠሮ ይዞ እኔ ጋር መጣ። ያ የመጣ ወንድም ከሆነ ሰው ጋር በቼክ ጉዳይ ችግር ውስጥ ገብቶ ይመታብኛል ብሎ ፈርቶ በጣም ይሳቀቃል። የነበረው ጭንቀት ልነግራችሁ አልችልም። እኔ እንደ ሰው ቁጭ ብዬ በጣም ነው ያሳዘነኝ። ይሄንን ጉዳይ እግዚአብሔር ፊት ይዞት ሲሄድ ደግሞ እኔ ጨካኙ ሰውዬ እንደዚህ ከራራውለት እግዚአብሔር ደግሞ እንዴት ሊራራለት እንደሚችል ማሰብ ቀላል። የነገረኝ ነገር እውነት ስለሆነ የእግዚአብሔር መንፈስ በእኔ ስላለ ቼክ አረጋለሁ። ሰው ሲዋሸኝ ስለማቅ እውነት ነው የሚያወራው። ስለዚህ የገጠመው ነገር እውነት ነው። ማንኛውም ሰው ላይ የሚገጥም ነገር ነው። ግለሰብ ላይ ይገጥማል፣ ማህበር ላይ ይገጥማል፣ ሀገር ላይ ይገጥማል። ሀገር እኮ ትበደርና ምሰራው ነገር አለኝ ብላ በኢንፍሌሽን ምክንያት እሰራዋለሁ ያለችውን ሳትሰራ ወገቡ ላይ ቆሞ ወዲያ ውስጥ ልትገባ ትችላለች። ሀገር እንደ መንግስት እንኳን ግለሰብ ማለት። ስለዚህ ይህ የሚያሳዝን ነገር ነው። ስለዚህ ምንድነው ያልኩት እኔ ሰውየው በህይወት አለ ወይ? አዎ። ችግር ውስጥ የምትፈራው ሰው? አዎ። ስለዚህ የምታደርገው እንደዚህ ነው። ምን ላድርግ? ነገ ወፍ ሳትጮህ ሌሊት ወፍ ገና ጭጭጭ ስትል ተነስና ቤቱ ሄደ አንኳኳ በሩ። ከዛስ እግሩ ላይ ወደቅና ለእኔ ነገርከኝን ንገረው። ከዛስ ከፈለገ እስር ቤት ይጣልህ፣ ከፈለገ ይግደልህ። በቃ ጉዳዩን ይዘህ ይሄን አድርግ፣ እኔ ጸልይልሃለሁ። ጸለይኩለት፣ ሄደ። በማግስቱ ይሄን አደረገ። ይሄንን ገብቶ የገጠመውን ነገር ሲነግረው ሰውየው በጣም አለቀሰለት። ሰውየው ማልቀስ ብቻ አይደለም፣ በጣም አዘነለት። ማዘን ብቻ አይደለም፣ እንደገና ገንዘብ ሰጠው። እኔ ይህንን መቻወኩ ብሎ ሰውየው ግን አያችሁ ሊፈታ የፈለገበት መንገድ በመደበቅ በመሸሽ በመዞር በምናምን ነበረ። ችግሩን በጣም እያባሰው ያለው። ዛሬም ካላችሁበት ነገር ውስጥ የሚያወጣ ጥበብን የሰራዊት ጌታ እግዚአብሔር ይሰጣቸዋል። ይሄ ለጮሌዎች አይደለም፣ ለጨዋዎች ነው የሚሰራው። በደንብ አሜን በሉ። ክብር ለእግዚአብሔር ይሁን። ስለዚህ ግጭት ሲፈጠር በስጋዊ መንገድ ለመፍታት መሞከር ዋጋ ያስከፍላል። ግጭት ብዙ ጊዜ ችግር የሚሆነው መቼ ነው መሰላችሁ? አንዳንድ ሰዎች ግጭት እንደሌለ አድርገው መቁጠር፣ ግጭት እያለ ማለት ችግር እንዳለ እያወቁ ችግር እንደሌለ ኢግኖር ያደርጉታል። በተለይ ክርስቲያንን የሚሉ ሰዎች፣ መንፈስ ቅዱስ አለን የሚሉ ሰዎች ግጭት አለ እኮ ግጭት እንደሌለ መቁጠር። እንዴት ሰላም ነው ምንም ችግር የለም የምትሉ ሰዎች መፍታት የሚገባችሁን ነገር መፍታት በሚገባችሁ ጊዜና ጥበብ መፍታት ባለባችሁ መንገድ ካልፈታችሁት የቆየ በሽታ መድኃኒት አይሆንም። ብዙ ሰዎች ችግር ቤት ውስጥ ያለን ችግር ረጋ ብለው በእግዚአብሔር ፊት መፍታት ሲገባቸው በስጋ ለመፍታት ሲሯሯጡ ከድጥ ወደ ማጥ የሚባል ችግር ውስጥ ይወድቃል። በጣም የምንወደውና አብርሃም ቤት ብዙ ሰው አያስተውለውም። እግዚአብሔርን ተስፋ አድርጎ የወጣ እግዚአብሔርን ጻድቅ ብሎ የሚጠራው አብርሃም ቤቱ ችግር ነበር። ችግሩን ያመጣው እግዚአብሔር ዘግይቶ ነው። እግዚአብሔር ሲዘገይ እነሱ ቤት ችግር አለ። ያ ችግር መንፈሳዊ ስንጥቃት ቤታቸው ውስጥ ፈጥሯል። እንዳልተፈጠረ ነበር የሚኖሩት። ብዙ ሰው አላየውም እሱን ችግር። እነሱ ቤት ያለው ችግር አብርሃም ጎልቶ አይታይም። ግን አብርሃም ነው ተጠርቶ የወጣው። አብራው የነበረችው ሚስቱ ጊቭ አፕ አረገች። ሰምተህ የወጣው አይቻለሁ ብለህ የወጣው ገብቶኛል ብለህ የወጣው እግዚአብሔር የት አለ? ምን አደረገልን? በእግዚአብሔር ተስፋ ቆረጠች። እግዚአብሔር ልጅ አልሰጣቸውም ነበር። ስለዚህ እዛ ቤት ውስጥ ችግር ነበር፣ ግጭት ነበረ። ግጭቱ ሳራ አንደኛ ከእግዚአብሔር ጋር ትጋጭታለች፣ ሁለተኛ ከአብርሃም ጋር ትጋጫለች፣ ሶስተኛ ከአጋር ጋር ስትጋጭ ታገኟታላችሁ አንድ ቤት ውስጥ። እናታችሁ ሳራ እህቶቼ፣ ግጭቱን ምንድን ያመጣው? መዘግየት። ተስፋ አድርጋው የነበረው ነገር ይሆናል ብላ የፈለገችው ነገር ይፈጸማል ብላ የጠበቀችው ነገር ስላልተፈጸመ ዛሬም በጣም ብዙ ሰዎች ቤት ውስጥ የተጠበቀ ተስፋ ስላልሆነ፣ ይገዛል የተባለ ስላልተገዛ፣ ይደረጋል የተባለ ስላልተደረገ፣ ስለዘገየ በባልና ሚስት መካከል ግጭት ይፈጠራል። ጎልቶ አልታየም። ጎልቶ የወጣው መቼ ነው? ሴቲቱ በቃ እግዚአብሔር ስለዘጋኝ ትላለች። ምዕራፍ 16ን አንብቡ ዘፍጥረት። እግዚአብሔር ዘግቶታል አለች እና በቃ ከዘጋ እግዚአብሔር ማን ነው የሚከፍተው ታዲያ? እግዚአብሔር የዘጋውን የሚከፍት ኃይል አለ? ተጣልተው ነበረ ከእግዚአብሔር ጋር። ራሴ ከፍታለሁ አለች። በቃ ተወሱ ነው እኮ በቃ ሌላ ዘዴ አለ፣ አቋራጭ መንገድ። ግጭት ቤት ውስጥ የተፈጠረን ነገር የመጣን ነገር ለመፍታት በእግዚአብሔር ፊት መጸለይ መፍትሄ ሆኖ ትክክለኛ መፍትሄ የሆነ ነገር ማድረግ ነው እንጂ መፍትሄ ያልሆነ ነገር ለማድረግ መሮጥ እውነተኛ ማንነታችንን በጊዜ ሂደት ይገልጥብናል። ሳራ ከእግዚአብሔር ጋር ተጣልታለች። ሳራ ከአብርሃም ጋር ተጣልታለች። በምን አወቅ ፓስተር ሻሪ? ምዕራፍ 16ን ግቡና አንብቡት። ሂድ ግባ አለችው አጋር ጋር ይላል። ምንም ማድረግ አይችልም። ጎትቶ ያወጣት እሱ ነው ከሰፈር። የሚስቱን ቃል ሰማ፣ ገባ። አጋር ጸነሰች።
አጋር እንደጸነሰች ባየች ጊዜ ተበተች ይላል መጽሐፍ። እንደ ቀድሞ ጊዜ ያልሆነችም ስትጠራት አቤት አትልም አይነት ነገር በቃ ሌላ ሰው ሆነችባት። ከዛ ይሄን ስትሆንባት ትዞርና ከአብርሃም ጋር ፋይት ስታደርግ ታገኛላችሁ። አንተና እኔ መካከል ትልና ደግሞ የተጣላችሁን እግዚአብሔር ትጋብዛለች። እግዚአብሔር ይፍረድ ትለዋለች። አያችሁ እንትን ነው ግጭትን በትክክለኛ መንገድ ካልፈታችሁት ጉዞአችሁ ወደ እብደት ነው። በጨ ነው የምትሆኑት። ከእግዚአብሔር ጋር ያላችሁን ነገር ማስተካከል ካልቻላችሁ እብደት ውስጥ ነው የምትገቡት። ምን ማለት ነው ሳራ? ባንተና በእኔ መካከል ምን ላድርግ? ይፍረድ እግዚአብሔር አንተ ነህ ምናምን ትለዋለች። ነው ወይ ነው? አያችሁ ለችግር መፍትሄ አድርጋ የወሰደችው ነገር ስጋዊ መንገድ ስለነበረ ቤቷ ላይ ችግር ጨመረ እንጂ ችግር አልተቀነሰም። ቤታችሁ ጋር ያለ ችግርን እንዴት ነው የምትፈቱት? ቤታችሁ ላይ የተፈጠረን ችግር፣ ስራችሁ ላይ የተፈጠረን ችግር፣ ኑሯችሁ ላይ የተፈጠረን ችግር ለመፍታት የምትሄዱበት መንገድ ምን አይነት መንገድ ነው? ቼክ አድርጋችኋል? እሱ በጣም ዋጋ እንዳያስከፍላችሁ። የሆነ ነገር ገጥሟችኋል፣ ቅሬታ ውስጣችሁ ገብቷል፣ ህመም ውስጣችሁ ገብቷል፣ ኑሯችሁ የሆነ ነገር ሆኖባችኋል፣ በግል ህይወታችሁ የሆነ ነገር ተፈጥሯል። ምንድነው መፍትሄ ብላችሁ ልትወስዱ ያላችሁት? ሰዎች እንዲህ አይነት ነገር ሲገጥማቸው በእግዚአብሔር ፊት መጸለይ፣ ትክክለኛ ምሪት እግዚአብሔር እንዲሰጥ ይደረጋል እንጂ ተስፋ ቆርጣችሁ ተናዳችሁ ተበሳጭታችሁ እልህ ውስጥ ገብታችሁ በራሳችሁ የምትሄዱበት መንገድ ዋጋ ያስከፍላችኋል። የእነ አብርሃም ቤት ጦስ እስከ ዛሬ አለ፣ እስካሁን ሰዓት አለ። በስጋዊ መንገድ ሄደን መፍትሄ ልናመጣ የምንሄድበት መንገድ ከድጡ ወደ ማጡ ነው የሚወስድ። እና አብርሃም ቤት ይሄ ችግር ተፈጠረ። ችግር አለው። ረጋ ብለን በእግዚአብሔር ፊት ጸልየን ትክክለኛ መፍትሄ ትክክለኛ መድኃኒት መስጠት ነው ለችግራችን ያለብን። የሚፈጠር ነገርን ለማስተካከል ትክክለኛውን መንገድ መውሰድ እንጂ ትክክለኛ ያልሆነ የሚመስል ነገር ማድረግ፣ ተቃራኒ ነገር ማድረግ ዋጋ ያስከፍላል። አንደኛ ሳሙኤል ላይ ሄዳችሁ ስትመለከቱ ምዕራፍ 2 ላይ እነ ኤሊ ቤትም ይሄው ነው የተፈጠረው። እግዚአብሔር ከኤሊ ጋር ተቀያይሟል፣ ከልጆቹ ጋር ተጣልቷል። መቅደስ ውስጥ ካለው ነገር ጋር ችግር ውስጥ ነው ያለው። እዛም ጋር ስታዩ ፐርሰናል ችግር አለበት። ኤሊ ከእግዚአብሔር ጋር የነበረውን ነገር አቋርጧል። ካህኑ ወደ መቅደስ መግባት አቁሟል። የእግዚአብሔር ድምፅ መስማት አቁሟል። ራእይ መቀበል አቁሟል። ከሱ የተነሳ የእግዚአብሔር ቃል በሴሎ መቅደስ ብርቅ ነበር። ራእይ አይገለጥም ነበረ። በቃ ሰው ኦልሬዲ ሙት ነው፣ ልምምድ ብቻ ነው የነበረው። ከእግዚአብሔር ጋር ተላልፈዋል። በዚህ ምክንያት ቤተሰቡ ላይ የመጣ ችግር ነበር። ልጆቹ ምናምንቴዎች ነበሩ፣ አገልጋዮቹ ምናምንቴዎች ነበሩ ይላል መጽሐፍ። ችግር ተፈጥሯል። ያንን ችግር ለመፍታት የነበረ ነገር ለማስተካከል መደረግ የነበረበት ነገር ነበረ። ግን በስጋዊ መንገድ ኤሊ ቀልድ የሚመስል ነገር ሲያደርግ ታገኙታላችሁ። ምዕራፍ 2 ከ22 እስከ 25 ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቹ ከሕዝቡ ጋር ተጣልተዋል። ከእግዚአብሔር ጋር ሰው ሲጣላ ቀጥሎ ከሰው ጋር የሚጣላው ቼክ አድርጉ። እድገታችሁ ወዴት ነው? ከእግዚአብሔር ጋር ጠብ ስትጀምሩ ኢሚዲየትሊ አጠገባችሁ ካለ ሰው ጋር ከእግዚአብሔር ሕዝብ ጋር ከሰው ጋር ትጋጫላችሁ። ሕዝቡ ነው ከሕዝቡ ጋር የተጋጩት። ከሕዝቡ ጋር ተጋጭተዋል። ለምን እንዲህ ያለ ነገር አላችሁ? ስለ ክፉ ስራቸውም ከዚህ ሕዝብ ሁሉ ሰምቻለሁና ለምን እንዲህ ታደርጋላችሁ? ልጆቼ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ተው ልጆቼ ያለ። አሁን ይሄ ኖርማል ምክር ነው የመከራቸው። ተው፣ መልካም አይሆንም። ሰውን ቢበድል ስሙ በደንብ ሰውን ቢበድል እግዚአብሔር ይፈርድበታል። ሰውና ሰው ቢበዳደሉ እግዚአብሔር ፈራጅ ሆኖ ዳኛ ሆኖ እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? ሰው ከሰው ጋር ከተጣላ ሰውና ሰው ማስታረቅ ይችላል። እግዚአብሔር ጣልቃ ገብቶ ቃሉን ይልክና ወደ መሃል ያመጣቸዋል። ሰው ግን ከእግዚአብሔር ጋር ከተጣላ ማን ነው ዳኛ የሚሆነው? እዚህ ሰፈር ያለው ጦርነት ወደ ላይ ስለሆነ ይህን ጦርነት ማን ነው የሚያስተካክለው? ስለዚህ እግዚአብሔር እንዲያስተካክለው ወደ እግዚአብሔር ነው መወደቅ ያለበት።
ሰውና ሰው ቢበዳደል እግዚአብሔር ዳኛ ይሆናል። ሰው ግን እግዚአብሔር ማን ነው ለእርሱ ጣልቃ የሚገባለት? ወገኖቼ እርስ በርስ ብትበዳደሉ እግዚአብሔር አስታራቂ ሆኖ ያስተምራችኋል። ከእግዚአብሔር ጋር ከተጣላችሁ ግን ማን ነው የሚያስታርቃችሁ? ማን ነው መሃል የሚገባው ብሎ ይጠይቃቸዋል። እነርሱ ግን እግዚአብሔርን ሊገድላቸው ወዷልና የአባታቸውን ቃል አልሰሙም። ምን ማለት ነው? ከእግዚአብሔር ጋር ነገራቸው ማስተካከል አልፈለጉም። በቃ እግዚአብሔር በቃ ሊያጠፋቸው ወዷል። ልባቸውን ዘግተዋል። ለመስተካከል ሬዲ አይደሉም ይላል። አያችሁ፣ የሆነ ችግር ሲፈጠር መንገዳገጭ በሕይወታችሁ ሲመጣ የሚደረገው ወደ ላይ አስተካክሉ። ወደ ላይ ሲስተካከል ወደ ጎን በጣም ብዙ ነገር ይስተካከላል። የብዙ ሰዎች ችግር ወደ ላይ ያበላሹና ወደ ጎን ከሁሉ ጋር ይበላሽባቸው። ወደ ጎን የሚበላሽን ነገር ለማስተካከል ጥረት ማድረግ ትርጉም የለውም። ወደ ጎን የሚበላሹ ነገሮችን መምከር ትርጉም የለውም። እግዚአብሔር ሊገላቸው ወዷል አለ። ለምን? ሰዎች ወደ ላይ ማስተካከል እንደ ሳኦል ማለት ነው። እግዚአብሔር ከላይ ንቆቶ እባክህ እሱን ሕዝብ ፊት አክብረኝ ይል ነበረ። ችግር ሲፈጠር ችግርን የምትፈቱበት መንገድ መንፈሳዊ ይሁን። በሕይወታችሁ ላይ የተፈጠረ መንገራገጭ አለ። መንፈሳዊ ሕይወታችሁ ላይ ሊሆን ይችላል፣ ትዳራችሁ ላይ ሊሆን ይችላል፣ ኑሯችሁ ሕይወታችሁ ላይ የተፈጠሩ ነገሮች አሉ። አዎ፣ እነሱ ነገሮችን ለመፍታት ምን እያደረጋችሁ ነው? አስተውሉ። እኔ ኤሊ ቤት የተፈጠረው ችግር ወደ ላይ ነው። ወደ ላይ ሲፈጠር ወደ ጎንም ተፈጠረ። ከህዝቡ ጋር ችግር ውስጥ ገቡ። ኔክስት የሚሆነው ነገር ሰዎቹ እንደ መላ የሚወስዱት ነገር ምንም ነገር ስላልነበረ የመጣው ጥፋት ነው፣ የመጣው ችግር ነው። ከችግር ወደ ችግር ነው የሚወስደን። በስጋዊ መንገድ የተፈጠሩ ግጭቶችን የተፈጠሩ ችግሮችን ለመፍታት መጣር ዋጋ ያስከፍለናል። የተፈጠረ ችግር ሁሉ ሲፈጠር መንፈሳዊያን ሆነን ችግሮችን ለመፍታት እንድንችል እግዚአብሔር ይርዳል። እስቲ በደንብ አሜን በሉ። ብዙ ጊዜ ሰዎች እሱን ነው የሚያደርጉት። ግጭቶች ሲፈጠሩባቸው ይህንን ያደርጋሉ። ስጋዊ መፍትሄ ብለው የሚወስዷቸው ነገሮች አሁን ችግሩን ለመፍታት መፍትሄ ብላ የወሰደችው አቋራጭ መንገድ ነው። ያ አቋራጭ መንገድ ማቆሚያ የለውም። ቤቱ ላይ ያመጣው ጣጣ ብዙ ነው። እንደገና ከባሏ ጋር ጦርነት ውስጥ፣ እንደገና ከሰራተኛዋ ጋር ጦርነት ውስጥ፣ እንደገና እዛ ቤት ውስጥ የተፈጠረው ነገር ስደቱ። ተመልከቱ፣ ሳራ ያን የመሰለች ቆንጆ ሁላችን አክብረናት ምን አይነት ሚስት ናት ብለን የምንወዳት ሳራ የሌለ ባህሪዋ ተገልጦ ሰራተኛ የምታሰቃይ መጽሐፍ ነው እኮ የሚለው። አሰቃየቻት ይላል። ስታሰቃያት ልጅቷ ሙቭ እንድታረግ ተገደደች። እና እግዚአብሔር ማስተዋል ይስጠን። ስለዚህ ግጭትን የሌለ ማስመሰል ተገቢ አይደለም። ግጭቶች ሲኖሩ በጣም ትኩረት ሰጥታችሁ ስሩ። ግጭትን ኢግኖር አታርጉት። ዝም ካላችሁት ይዞት የሚመጣው ጣጣ ብዙ ስለሆነ ችግር ሲፈጠር በእግዚአብሔር ይፈጥራችሁ ጸልዩና መስተካከል ያለበትን ነገር በግላችሁ አስተካክሉ። ከዛ በኋላ ወደ ጎን እዳው ገብስ ከላይ ከተስተካከለ ሌላውን እግዚአብሔር ይሰራዋል። እስቲ አሜን በሉ። ይሄን ማድረግ ቶሎ ካለ ችግር እንዳለ ካሰባችሁ ቶሎ ፍቱት ይላል። የምንፈታው እንዴት አድርገን ነው? ወደ ላይ። ይሄው ጌታ እኮ ነው መግቢያችን ላይ ጋራ አንድ ነገር ካለ ፈጥነህ ተስማማ፣ አለበለዚያ ባለጋራ ይከስህና ወይ ጣቢያ ይሄድና ፍርድ ጋር ይመጣና ዳኛ ይወስድና ውሳኔ ከመጣ ወይኒ ነው የምትጣለው፣ እኔ አላድንህም እኮ ነው እያለ ያለው። ግጭቶች ሲፈጠሩ ጤነኛ የሆነ መፍትሄ መውሰድ አለ። ሁለተኛ ሰዎች እንደ መፍትሄ የሚወስዱት ነገር ግጭት ሲፈጠርባቸው አንደኛ ችግር እንደሌለ ይቆጥራሉ፣ ሁለተኛ ችግሮችን ይሸሻሉ። እኔ ይሄ በስፋት እዚህም አግኝቼዋለሁ በተደጋጋሚ ሰሞኑን በተለይ ይሄንን ሳምንት በሰፊው እየመጡ ያሉ ነገሮች እኔ ጋር እነዚህ ናቸው። እዚህ ውስጥም ልትኖሩ ትችላላችሁ። በተለያየ ቦታ ሆነው የሚሰሙ ይሄንን ኬዝ የሚያውቁ ሰዎች አሉ። ምንድነው መፍትሄ የሚያደርጉት? ሙቭ ማድረግ፣ መሸሽ። ይሸሻል። ግጭትን መሸሽ፣ ግጭት ሲፈጠር መሸሽ። ልክ ግጭት አልባ ገነት ውስጥ እንደምንኖር ነገር መሬት ላይ ግጭት ሲፈጠር ቶሎ ሰፈር መልቀቅ። ብዙ ሰዎች ቤታቸው መልቀቅ፣ ከቤት መውጣት፣ ከስራ መልቀቅ፣ ቶሎ መልቀቂያ ማስገባት። ግጭት ሲፈጠር ፍቺ ማስገባት፣ እንፋታ ቤታቸው ጋር። አንዳንዱ ቶሎ ብሎ የኖረበትን የሰራይን ማመልከቻ አስገብቶ ስራዬን ይለቃል። በምን ግጭት? በግጭት ምክንያት ሰው ስራውን ይለቃል፣ ፍቺ ይጠይቃል፣ ሰፈር ይለቃል፣ ቤት ይለቃል፣ ሀገር ይለቃል፣ ቤተ ክርስቲያን ይለቃል። ሁሉን ነው የሚለቀው። ለምን? ግጭት። ለምን ነው የምትለቀው? ሰፈር ተጋጭተና። ለምን ነው የምትለቀው? አካባቢ ስለተጋጨን ከጎረቤቴ ጋር።
ለምንድነው ስራ የምትለቀው? ከእንትና ጋር ተጋጭተናል። ለምንድነው ከቤት የወጣሽው? ተጋጭተን አልተግባባን ከባሌ ጋር እና ማምጣት መፍትሄ ነው ወይ? በቃ ለምንድነው የሚደረገው? ስጋዊ መፍትሄ ነው። እግዚአብሔር የለበት። ግጭት ሲፈጠር ቤት አትልቀቁ፣ ግጭት ሲፈጠር ቤተክርስቲያን አትልቀቁ፣ ግጭት ሲፈጠር ሀገር አትልቀቁ፣ አካባቢ አትልቀቁ፣ ስፍራችሁን አትልቀቁ። መጽሐፍ ቅዱስ ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ቤቱን ጥሎ እንደሚበር ወፍ ነው ስፍራውን የሚተው ሰው። ቤቷን ጥላ የምትበር ወፍ ሌላ ጎጆ ውስጥ ሄዳ አትገባም። ለአውሬ ሲሳይ ነው የምትሆነው። በየኤሌክትሪኩ ነው የምታድረው፣ ትሰቃያለች። ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ አይደለም። በጣም የሚያሳዝነኝ አንድ ታሪክ አለ ነገሥት መጽሐፍ ላይ። በጣም ነው የሚገርመኝ። ማን ነው? መሳፍንት ምዕራፍ 19 ላይ ታስታውሳላችሁ። የአንድ ሌዋዊ ሚስት ቁባቱን ሚስት አድርጎ የወሰዳት ሴት መሳፍንት ላይ መቼም በመልቀቅ ይታወቃል። ታውቃላችሁ፣ ሰው እግዚአብሔርን ሳይጠይቅ ሲጀመር መስፍን ሀገር በሚመራበት ጊዜ መሳፍንት በሚመሩበት ዘመን ሁሉ ሰው ሁሉ በፊቱ መልካም መስሎ የታየውን ነው የሚያደርገው። ታውቃላችሁ። ለዚህ ማሳያ እነ ኑኃሚን ቤት መሄድ ትችላላችሁ። በፊታቸው መልካም መስሎ የታያቸው ሙቭ ነው ያደረጉት። ከቤተልሔም ይሁዳ ወደ ሞዓብ ሙቭ ነው ያደረጉት። ለምን? ችግር የመጣን ችግር ፋይት ማድረግ መጋፈጥ ፈርተው ቤተሰቧን ሰብስባ ሞዓብ ሄደው እንዴት እንደተሰቃዩ እንዴት በዜሮ ተጣፍታ መሯት ብቻዋን እንደመጣች መጽሐፍ ቅዱስን አገላብጡ። ችግርን በስጋዊ መንገድ አትፈቱት። ችግር ሲገጥማችሁ እግዚአብሔርን ጠይቁት። ለችግር መፍትሄ ቶሎ ብላችሁ ስጋዊ እልባት አትስጡ። ኢሞሽናሊ አትወስኑ። ኢሞሽናሊ ሆኑ ስለነበራቸው መሳፈሪያ ስላላቸው ሸካከፉና ሙቭ አደረጉ። እንዴት በዜሮ ተጣፍተው ከስራ እንዴት እንደመጣች መጽሐፍ ቅዱስን ሂዱና እዩ። ይሄ ብቻ አይደለም። እዛው መሳፍንት ላይ አሁንም ሰዎች ሁሉ በፊታቸው መልካም መስሎ ቤታያቸውን በሚያደርጉ ጊዜ እቺ ቁባት የሌዊው ሚስት ከተጣሉ እንግዲህ ቤት ውስጥ ግጭት ሲፈጠር ብድግ ብላ አባቷ ቤት ተነስታ ሄደች ይላል መጽሐፍ። ታሪኩ በጣም ነው የሚገርመኝ። እሱን ታሪክ ብናነበው በጣም ደስ ይለኛል። መሳፍንት ምዕራፍ 19 ላይ እንሂድና እስቲ ትንሽ ቁጥሮችን አብረን እንይ። አንዳንድ ሰዎች መጽሐፍ ቅዱስን ለማንበብ እድሉ ወይ አልገጠማቸውም ወይ ማንበብ አይፈልጉም ይሆናል። ላንብብላችሁ። ታሪኩ በጣም የሚዘገንን ታሪክ ስለሆነ እንደዚህ ይላል መጽሐፍ ቅዱስ። በዚያን ዘመን በእስራኤል ንጉሥ አልነበረምና በዚሁ ጊዜም በምኩራብ በኮረብታማው በኤፍሬም ሀገር የሚኖር አንድ ሌዋዊ ከይሁዳ ምድር ከቤተልሔም አንዲት ሴት ቁባት አድርጎ ወሰዳት፣ አገባት። ሴቲቱ ግን በታማኝነት አልጸናችም፣ ቺት አደረገችበት። ትታውም በይሁዳ ምድር ወደሚገኝ ወደ አባቷ ቤት ወደ ቤተልሔም ሄደች። ከዚያም 4 ወር ቆየች። ከቆየች በኋላ ማለት ብድግ ብላ አባቷ ጋር ሄደች። ችግር ተፈጥሯል። ታማኝ ሆና በትዳሯ መጽናት ስላልቻለ ችግር ሲፈጠር ሙቭ አረገች፣ ወደ አባቷ ቤት ሄደች። ባሏ ታርቆ ሊመልሳት ወደ እርሷ ሄደ። ሲሄድም አሽከሩንና 2 አህዮቹን ይዞ ነበረ። ሴቲቱም ወደ አባቷ ቤት አስገባችው። አባቷም ባየው ጊዜ በደስታ ተቀበለው። ማለት የተመለሰች ልጁን ሊወስድ ነው የመጣው። አባትየው ደስ አለው። የተጣሉ ሚስቶች ቤት ውስጥ ሲኖሩ ተጣልተው ቤተሰብ ቤት ሲሄዱ የተጣላው ባል ቤተሰብ ጋር ሲሄድ ወላጆች ደስ ነው የሚላቸው። ወደስ ልክ እንደዚህ ሽምግልና ነው የሚወስዱት። ማለት ሽማግሌ ልኮ ልጆቻቸውን ሊያገቡ ሲጠየቁ ደስ አለው አባትየው ደስ አለው። ከዛ በኋላ በጣም ደስ አለው። 1 ቀን እደራለሁ፣ 2 ቀን እደራለሁ፣ 3 ቀን እደራለሁ። በጣም ሰውየው ደስ አለው። እንደው 5 ቀን እደራለሁ። ሰውየውን ያሳድረዋል። በተከታታይ 5-6 ቀን አሳደረው። አረ እንሂድ ሲለው ሰውየው በቃ እችን ብቻ አሁን መሽቷል፣ ነገ ትሄዳለህ እያለው ቀናት ወሰደ። ከቀናት ቆይታ በኋላ ሰውየው በቃ ብሎ ሚስቱን ጭኖ አህያውን ይዞ ባሪያውን ይዞ መንገድ ጀመረ ይላል። መንገድ ጀመረና ወደ ኢየሩሳሌም አቅራቢያ ደረሰ ይላል መጽሐፍ ቅዱስ። ቁጥር 9 ሰውየውም ከቁባቱ ከአገልጋዩ ጋር በመሄድ በተነሳ ጊዜ የልጅቷ አባት አማት እነሆ ጊዜው እየመሸ ነው እያለ ይቀጥላል። አትሂድ ነው እያለው ያለው። እናንተ አንብቡት። 11 ቁጥር ላንብብ። ወደ ኢያቡስም እንደቀረቡ ጊዜው እየመሸ ስለነበረ አገልጋዩ ጌታውን እንግዲህ ወደዚያች ምድር ወደ ኢያቡሳውያን ከተማ ጎራ ብለው እንደር አለው። ጌታውም አይሆንም፣ ሕዝቧ እስራኤላዊ እንዳልሆነ ወደ ባዕድ ከተማ አንገባም
ባዕድ ከተማ እንሄድም፣ ወደ ጊባው አልፈን እንሄድ አለው። ቀጥሎም በልና ወደ ጊባው ወይም ወደ ራማ ለመድረስ እንሞክርና ከዚያ አንዱ ሰፈር እናድራለን አለው። ከዚያም መንገዳቸውን ቀጠሉ። የቢንያም ነገድ ወደ ሆነችው ወደ ጊባው እንደደረሱም ፀሐይ ጠለቀች። ለማደርም ወደዚያች ጎራ አሉ። ሄደውም በከተማይቱ አደባባይ ተቀመጡ። እነሆም በቤቱ ለማሳደር ማንም አልተቀበላቸውም ነበረ። በዚያም ምሽት ከኮረብታው ከኤፍሬም ሀገር መጥቶ የጊባው ምድር አንድ መጻተኛ ሽማግሌ ከእርሻ ስራው መጣ። የዚያ ሀገር ሰዎች ግን ቢንያማውያን ነበሩ። ሽማግሌውም ቀና ብሎ መንገዳቸውን በከተማይቱ አደባባይ ላይ ባየ ጊዜ ከወዴት መጣ ወዴት ትሄዳለህ ሲል ጠየቀው። ሰውየውም እንዲህ ሲል መለሰ፣ እኛ የመጣ ነው ከይሁዳ ወደ ቤተልሔም ሲሆን የምንሄደውም ርቆ ወደሚገኘው ወደ ኮረብታማው ኤፍሬም ሀገር ነው አለው። ከይሁዳ ቤተልሔም ነበሩ። አሁን ወደ እግዚአብሔር ቤት እሄዳለሁ፣ ወደ ቤቱ የሚወስደኝ ሰው አላገኘሁም። ለአህዮቻችን ገለባ ገፈር አለን፣ እኛ ባሮችም ለእኔም እና ለገረድህ አብሮን ላለውም ወጣት እንጀራ የወይን ጠጅ ይዘናል፣ ሌላ ምንም ነገር አያስፈልገንም። ሽማግሌውም ኑ ግቡ፣ በቤቴ እደሩ፣ የሚያስፈልጋችሁን ሁሉ አቀርብላችኋለሁ፣ በአደባባዩ ግን አትደሩ አለ። ስለዚህ ወደ ቤቱ አስገብቶት ለአህዮቹ ገፈራ ሰጣቸው። እንግዶችንም እግራቸውን ታጠቡ፣ በሉ፣ ጠጡም አደረገ፣ ግብዣ አደረገላቸው ምናምን ይላል። ታሪኩን እናንተ ገብታችሁ በጣም ይዘገነኝ ባላነበው እዚህ ጋር ደስ የሚለኝ ታሪክ ነው የሚከሰተው። ከዛ በኋላ በሉ ጠጡና ነፍሳቸው ደስ እንዳላት እርፍ ባሉ ጊዜ በር ተንኳኳ ይላል መጽሐፍ። በር ሲንኳኳ የዛ ከተማ ሰዎች መጡና እነዚህን ሰዎች አውጣቸው እንገናኛቸዋለን አሉ። ልክ እንደ ሰዶም ማለት እንዴ እንግዶቼ ናቸው እኮ ለምንድን ነው የምሰጣችሁ? ኖ እኔ ሴት ልጅ አለችኝ፣ እንደገና ሰውየውን አምጣው አለው። በቃ እንግዳውን አውጡ እንገናኛቸዋለን ብለው ከበቡት ቤቱን ይላል። በኋላ ወጣ ወረዱ። በጣም ከባድ ጭቅጭቅ ሆነ። ሌሊት ላይ ምንም ማድረግ አልቻለም። ሰውየው ወጣ፣ ይዟት የመጣውን ቁባቱን ሰጣቸው ይላል። አስጨነቁት። ሴቲቱን ሌሊቱን በሙሉ አመነዘሩባት ይላል እግዚአብሔር ቃል። አመነዘሩባት፣ ሌሊቱን በሙሉ አመነዘሩባትና ጥለዋት ሄዱ። ማለዳ ሲነሳ እጇ ደርብ ላይ ወድቆ ባፍጢሟ ድፍት ብላ ወድቃ ተገኘች። በቃ ተነሽ እንሂድ ብሎ ባልየው ሲቀሰቅሳት ሞታለች። ምንድነው ፓስተር ቸሪል ነገርን የፈለከው ካላችሁ፣ ሽሽት የሚያመጣው ጣጣ ነው። ሽሽት ዝም ብሎ ተነስቶ መሄድ መመለስ ላይኖረው ይችላል። መመለስን ብንሞክረውም መመለስ ላይኖረው ይችላል። እንደምታስቡት አይደለም። ሽሽት የተፈጠረን ችግር ቁጭ ብሎ መፍታት እንጂ ጤነኛ በሆነ መንገድ የተፈጠረን ችግርን ለመፍታት የምንወስደው እርምጃ ተመልሶ ቦታችን ላይ ለማድረሱ እርግጠኛ አይደለንም። ይሄ ቤት እንደዚህ ነው የሆነው። እሷ ሽሽትን የያዘችው ሽሽቱን ደግሞ ለመመለስ ፕሮሰሱ እኮ ተሄዷል፣ ግን ተመልሶ ቤት መድረስ አልቻለም። ሰውየው አህያው ላይ ሬሳውን ጫነ። በእስራኤል ታሪክ ሆኖ የማያውቅ ነገር ወሰደ። መገጣጠሚያዋን 12 ቦታ ቆራረጣትና ለነገዶቹ ሁሉ ላከ ይላል መጽሐፍ። ከዛ በኋላ ምን አይነት ጦርነት እንደተነሳ እኔ አሁን እሱ ፕሮግራም አይደለም። ምንድነው የምትነግረን? ሽሽት፣ ስፍራ መልቀቅ የሚያመጣው ጣጣ ብዙ ነው። አንዳንዶች ስትወጡ የነበራችሁን ዋናችሁን ይዛችሁ አትመለሱ። በተለይ ቤታችሁን እየጣላችሁ የምትሮጡ ዋናችሁን ይዛችሁ ለመመለስ አትቸገራለ። ስፍራ መልቀቅ ዋጋ ያስከፍላል። ችግር ተፈጥሯል። አዎ ችግር ፍቱ። ችግር ለመፍታት ሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ። ስራችሁን እየጣላችሁ አትሂዱ። ዛሬ በቁጭት የሚመቱ ምን ሆኜ ነው ግን ባልፋት ኖሮ ብቶ ኖሮ ለምንድነው ማመልከቻ ያስገባሁት ለምንድነው መልቀቂያ ያስገባሁት የሚሉ ሰዎች አሉ። ስፍራ አትልቀቁ። ቤታችሁን አትልቀቁ። ሀገራችሁን አትልቀቁ። ቤተክርስቲያናችሁን አትልቀቁ። የሚንከራተቱ በጣም ብዙ ሰዎች አሉ። በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል፣ ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል፣ ከአንድ ቤተክርስቲያን ለቃችሁ ሌላ ቤተክርስቲያን ስትሄዱ ችግር የሌለ ይመስል፣ ሰው የሌለ ይመስል፣ ግጭት የሌለ ይመስል፣ መከራ የሌለ ይመስል ስፍራ የምትለቁ ሰዎች ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር ለችግሮቻችን ሁሉ መፍትሄ አለው። የሰማኝ አሜን ይበለኝ። በጣም ነው የሚያሳዝነኝ ይሄ ታሪክ። ሚስቱን ለመመለስ ሄዷል። ለመመለስም አባብሎ እሺ ብለዋለች። ወደ ቤት ግን አልደረሰች። ዛሬ ወጥተው የቀሩ በጣም ብዙ ሰዎች አሉ። ወጥተው
ማከለ ስብራት ህይወት ስብራት የገጠማቸው ብዙ ሰዎች አሉ። የነበረ ዋናቸውን ለመመለስ የተቸገሩ ሰዎች አሉ። ወገኖቼ በእኔ ይሁንባችሁ፣ ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ ሆኖ ስለማያውቅ ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ በእግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለ። እንደሱ እኮ ነው ያደረገው። አጋርም ምርር ሲላት ቤቷን ለቃ የራስሽ ጉዳይ ብላ በርግዝና ቤቷን ለቃ ስትወጣ መልአኩ መጣ። ከየት ነው የመጣሽው? ወዴት ነው የምትሄጂው አላት። እመቤቴ አሰቃይታኝ ነው እንደዚህ ሆኜ ስትለ ሂጂ ወደ ቤት ተመለሺ ነው ያላት። ችግሩን አያውቀውም እንዴ ተመለሽ የሚለው? የገጠማት ነገር እኮ መኖር እንዳትችል ያድርጓታል እኮ። ለምንድን ነው ተመለሽ የሚለው? በቃ ተመለሽ። ለምን? ችግርን በጊዜው የሚፈታ አምላክ ስላለ። እስቲ አሜን በሉ። ተመለሽ ያላት። ሂጂ ወደ ቤትሽ። በምድረ በዳ ላይ በቃ እውነት ሴትዮዋ እኮ ማስረጃ ያላት እኮ። የገጠማት ነገር እኮ ሪል ነው እኮ። ቤታቸው እኮ ችግር ገጥሟቸዋል። አዎ ገጥሞት አረተያው እንደዚህ ያለችሻው ራሷ ግባ ብላ አዎ አላለም መልአኩ። አላለም መልአኩ። አላስቀምጣለችኝ የው ዘመኔ ኖ አላላት። ማት ነገር ማስረጃዋ ኤቪደንሷ ትክክል ነው። ልክ የሆነ ኤቪደንስ ተይዞ ሙቭ አይደረግ። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። እዚህ ጋር የምቆመው የእግዚአብሔርን ድምጽ ይዤ ነው። በዚህ ድምጽ የብዙ ሰዎችን ህይወት እግዚአብሔር እንደሚታደግ አውቃለሁ። ስፍራ ለመልቀቅ የተዘጋጃችሁ፣ ሀገር ለመልቀቅ የተዘጋጃችሁ፣ በተለይ በችግር እግዚአብሔር ከሀገር ሰውን አይወስድም አላልኩ። በችግር ምክንያት ችግር መፍታት አቅቷችሁ ግን ቤት ልትለቁ፣ ትዳር ልትለቁ፣ ሰፈር ልትለቁ፣ ቤተክርስቲያን ልትለቁ፣ ሀገር ልትለቁ የተዘጋጃችሁ ሰዎች ቆም በሉና ወደ ልባችሁ ተመለሱ። እግዚአብሔርን ጠይቁት። እግዚአብሔር በእውነት ቃል አስቦ የወለዳችሁ እውነተኛ መሪያችሁ እግዚአብሔር አለ። ያላችሁበትን ሁኔታ እግዚአብሔር ያውቃል። ቅድም እንደዘመሩልን እግዚአብሔር ጻድቅ ነው። እግዚአብሔር ትክክል ነው በስራው። ምን እያደረገ እንደሆነ አታውቁም። ባለፈው ጊዜ እንደነገርኳችሁ ምናልባት ቴስት እየተደረጋችሁ ሊሆን ይችላል። እግዚአብሔር ትዕግስትን ሊያበቅል እናንተ ውስጥ፣ ፍቅርን ሊያበቅል እናንተ ውስጥ፣ ችግር ፈቺዎች ሊያደርጋችሁ እናንተ ውስጥ ቁጭ ብላችሁ እንድትማሩለት እግዚአብሔር የገጠማችሁን ችግሮች በጥበብና በማስተዋል በእውቀት እንድትፈቱ መንፈሱን ሊሰጣችሁ እግዚአብሔር ፈልጎ ሊሆን ይችላል። ስለዚህ የገጠማችሁን ችግር ለመፍታት የምታደርጓቸውን እንቅስቃሴዎች፣ ውሳኔዎቻችሁ ከድጥ ወደ ማጥ እንዳይሆን፣ ከችግር ወደ ችግር እንዳይወስዳችሁ መጠንቀቅ ያስፈልጋችኋል። እግዚአብሔር ቤት ውስጥ ዝም ብሎ በጌስ አይኖርም። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበልንም ይላል። አለ ወይ ይሄ መንፈስ? የልጅነት መንፈስ እናንተ አባቢ ይሄ ነገር ገጥሞኛል ምን ላርግ ትላላችሁ ወይ? ችግር ሲገጥማችሁ ችግራችሁን ለመፍታት እግዚአብሔርን ትጠይቁታላችሁ ወይ? ቼክ አድርጉ። መሸሽ ጨርሶ አይሆንም ነው የምትለው ፓስተር ቸሪያው? ምናልባት አንዳንዴ መሸሽ ትክክል ሊሆን የሚችልባቸው እድሎች ሊኖሩ ይችላሉ። የትኛው ነው እሱ ፓስተር ቸሪ የምንሸሽበት? እስቲ ንገረን። ምንሸሽበት? አዎ አንደኛ ብዙ ጊዜ ተናገር ያለው በተለይ ሜሬጅ ላይ ሳስተምር ሴክሹዋል አቢዩስ ካለ፣ ተገዳችሁ የምትደፈሩ ሚስቶች፣ የጉልበት አገልግሎት የሚሰጡ በጣም ቀሽም ባሎች ያሉበት ቤት ውስጥ ያላችሁ፣ የሚደባደቡ ባሎች ያሉበት፣ ኃይለኛ ዛቻ ያለበት፣ ማታ የወጣ ሽጉጥ ይዞ የሚውረገረግ ሰውዬ ያለበት ቤት ውስጥ ዛቻ ያለበት፣ ቢላ ይዛ የምትውረገረግ ሴትዮ ያለችበት ውስጥ እኔ አንጀት ይዘርገፍ አልልህም። እንደዚህ አይነት ችግር ካለ፣ እንደዚህ አይነት የሚውረገረጉ ሰዎች ካሉ፣ ሻሞላ ይዘው ጠዋትና ማታ ጦር ሜዳ ያሉ የሚመስሉ ሰዎች አሉ። ወንድም ሴት፣ በነገራችን ላይ ወንድም ሴትም የሚፈነከቱ ወንዶች አሉ። ታውቃላችሁ? ተበርግዶ ዘንድሮ ማን ሰማው? እንደሱ አይነት ነገር ካለ ይሸሻል። በሰላም የማያኖር ሁኔታ ካለ ምንድነው የምናደርገው? ጥቂት ጊዜ ዘወር እንላለን። ታስታውሳላችሁ? ዳዊት ተቀብቶ መጥቶ እግዚአብሔር ተናግሮት ለእስራኤል መብራት አድርጎት ጎልያድን ከጣለ በኋላ ንጉሱ ላይ ክፉ መንፈስ ሲገባበት እየተጠራ በገና እየያዘ ሳሎን ቁጭ ብሎ ሰውየውን የሚያረጋጋ ቅባት ይዞ መንፈሱን የመታ ከላዩ ላይ የሚጥልለት ዳዊት ሳውል ቤት ሳሎን ይቀመጥ ነበረ። እየመጣ በገና ይዞ ይዘምርለት ነበረ። መንፈሱ ይረጋጋ ነበረ። ነገር ግን በተረጋጋ ጊዜ ቁጭ ብሎ ሲያየው የነገ አልጋ ወራሽ መሆኑን ያውቃል። ስለዚህ ምንድን ነበር የሚያደርገው? በብስጭት ይነሳና ጦር ያነሳና ዥው ያደርግበት ነበር። ዘወር ይላል፣ ግድግዳው ላይ ግጥም ይላል።
ይሄ ብቻ አይደለም። አንዴ ሁለቴ ሶስቴ ሲስተው ዳዊት ሸሸ ይላል። ሸሸ፣ ይሸሻል። የሞት አገልግሎት ስጡ አይደለም፣ ሂዱና ሞቱ ተቀበሩ አይደለም። እንደዚህ አይነት አደገኛ ሰዎች ያሉበት አካባቢ ከሆነ ያላችሁት ለጥቂት ጊዜ ዘወር ገዳያችሁ ጋር ሂዱና ሞቱ ትነሳላችሁ አይደለም። ሽሹ። ሚሸሽ ነገር አለ። ምንሸሸው ነገር ምንድነው? ምንሸሸው ነገር እንደዚህ አይነት ሞት ያለበት ነገር፣ እንደዚህ አይነት አይን ያወጣ ድፍረት ያለበት ቦታ። እንደገና ዝሙት ካለ ሽሹ ነው የተባለው። አትሳፈጡ። የሚሸሹ ነገሮች አሉ። አደገኛ ውንብድና ካለ፣ እርኩሰት ካለ ላጠብሉ። መጽሐፍ እሱን ተጋፈጡት ስለማይል ንኩት። ስለዚህ እንዲህ አይነት ችግር ሲገጥመን የምንሸሸው ነገር ሊኖር ይችላል። ከዛ ውጪ ግን ግጭትን፣ ይሄ ጊዜያዊ የሆኑ ነገሮችን፣ በንግግር መሃል የሚፈጠሩ ነገሮችን፣ አንዳንድ ጊዜ አለመግባባቶች፣ መደባበር ይፈጠራል። እኔ ምናልባት ፊልጵስዩስን አስተምራችኋለሁ ከዚህ በኋላ ምናልባት እዛ ጋር ሲፈጠር እንዴት አድርጎ ፖል ችግር እንዴት እንደሚፈታ፣ ግጭቶች እንዴት እንደሚፈቱ የተናገረውን ያስተማረውን ነገር እንማራለን። ግጭት እንዴት እንደሚፈታ ብዙ ሰው አልተማረም። እንዴት እንደሚድን ኢየሱስ እንዴት እንደሞተለት ቸርች መጥቶ ተምሯል። እንዴት እንደሚዘምር ተምሯል። እንዴት ፎጣ ይዞ እንደሚዘል ተምሯል። እንዴት ከኪቦርድ ጋር እንደ ፌንጣ እንደሚዘል ተምሯል። ችግር ሲፈጠር ግን ቁጭ ብሎ ችግር እንዴት እንደሚፈታ ብዙ ሰው አልተማረም። ምክንያቱም ችግር ሲፈጠር ብዙ ሰው ማየው ሯጭ፣ ችግር በተፈጠረ ቁጥር ላጥ ስንት ሰው አለ? 30 ቸርች፣ በየቸርቹ ፊት ወንበር የምታዩዋቸው እኮ ሰዎች አሉ። በቃ እዛ ችግር ነው፣ እዛም ችግር ተፈጥሯል፣ ችግር አለ፣ እዛም ችግር አለ፣ እዛም ችግር አለ። አሁን እኛ ጋር ቸርች ቀይረው ሲመጡ ሰዎች ለምን መጣችሁ ብዬ ጠይቃለሁ። እዛ ችግር አለ ሲሉ እዚህም በጣም ብዙ ችግር አለ። ትቀጥላላችሁ ወይ? ችግር አልባ ሰፈር የለም፣ ችግር አልባ ቤት የለም፣ ግጭት አልባ ሰፈር የለም፣ ግጭት አልባ ሀገርም የለም። ግን እንዴት እንፍታው? ግጭቶችን እንዴት ነው ሃንድል የምናደርገው? ከእግዚአብሔር ጋር ጸልየን። አሁን ያለንበት ሁኔታ እንደዚህ ነው። በዚህ ውስጥ እግዚአብሔር ሆይ ምን እናርግ ተብሎ ይጠየቃል። መፍትሄ አለው። ስለዚህ የሆነች ነገር በተፈጠረች ቁጥር እየሮጣችሁ ራሳችሁ ላይ አደጋ የምትጋብዙ ሰዎች ወደ ልባችሁ እንድትመለሱ። ሌላው በጣም የሚገርመኝ ባለፉት ጊዜያቶች በሶሻል ሚዲያ በማህበራዊ ሚዲያ በጣም የምናያቸው ነገሮች አሉ። የአንዳንድ ሟቾችን ባክግራውንድ ወይ ደግሞ የኋላ ታሪካቸውን ስታዩ ችግር ነው ራሳቸው እንዲያጠፉ የሚያደርግ። ችግር ሲፈጠር ራሴን አጠፋለሁ፣ በቃ ራሴን አጠፋለሁ፣ ሞታለሁ፣ ሞቼ ትገላገላለህ። ማን ነው ይህን የነገራችሁ? የችግርና የግጭት መፍትሄ ራስን ማጥፋት ሆኖ አያውቅም። እንደሱ የሚያደርጉ ሰዎች አሉ። ግጭት ሲፈጠር ራስን በማጥፋት ከችግሩ የሚወጡ ይመስላቸው። በነገራችን ላይ ሞት እፎይ ማለት መስሏችሁ፣ በተለይ ራስን ማጥፋት ከችግር ማምለጫ መንገድ መስሏችሁ በስህተት አስባችሁ የምታውቁ ሰዎች ንስሐ ግቡ። ችግር ሲፈጠር ከችግር ማምለጫ ራስን ማጥፋት መፍትሄ ሊሆን አይችልም። ጠዋትና ማታ ስለ ሱሳይድ የሚያስቡ ሰዎች አሉ። እጃቸውን የሚቆርጡ ይሁን ነገር የሚያደርጉ ትልትል ያሉ ነው ወጣቶች አለው። አንዳንድ ስፖርት ቤት ሳይ እንዴ ሰርከስን ምንድነው ማለት አልገባኝም። ቆይ ሰው ሞቶ 6 ሌላ አለ ቅያሪ ቁም ሳጥን ውስጥ። ራስን ማጥፋት መፍትሄ አይደለም። ችግር አለው ተጋፈጧ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አይዟችሁ እኔ ዓለምን አሸንፌያለሁ። ምን ማለት ፈልገ አለውላችሁ ነው እያለ እኮ ነው። የሚገጥማችሁን ችግር ፋይት አድርጋችሁ የምታሸንፉበት ጉልበት እኔ ጋር አለ፣ ኃይል እኔ ጋር አለ፣ ጥበብ እኔ ጋር አለ፣ ዕውቀት እኔ ጋር አለ፣ ጸጋ እኔ ጋር አለ እያለ እኮ ነው። የሰጠንን ጉልበት ያውቃል። የብርታቱ ጉልበት እኮ በእኛ ውስጥ አለ። ችግር አለው። ችግሩን ፋይት አድርጉት። ችግር እንዳትሸሹ። ችግር እንዳትሸሹ። ችግር ለማምለጥ ስለሞት እንዳታስቡ። ቀናችሁ ደርሶ ፊሽካ ሲነፋ ትወጣላችሁ። ዋን ዌይ ነው የሚቆረጠው፣ ቆራጩ ላይ ነው። እናንተ ለምን ትቆርጣላችሁ? ሳትጠሩ ለምን ትሄዳላችሁ? ሳትጠሩ ለምን ነው የምትሄዱት? ሌላ ጉዳይ እኮ አለው እግዚአብሔር። እናንተን እዚህ ምድር ሲያኖር ጉዳይ አለው፣ ዓላማ አለው፣ ፕሮግራም አለው። መቼ እንደምትወጡ እኮ ያውቃል። የሰነፍ ሞት እንዳትሞቱ፣ ሸሽታችሁ እንዳትሞቱ፣ ራሳችሁን አጥፍታችሁ እንዳትሞቱ። ይሄንን እኔ ቤተክርስቲያን ፑልፒት ላይ ቆሜ ስናገረው አዝናለሁ። ምንም ምርጫ ስለሌለ
እኔ ስላሉኝ ነው ፓስተር ቸሬ ራሴን ለማጥፋት ብዙ ጊዜ ሞክሬ እኔ ራሴን ማጥፋት ነው ወደ ውስጥ የሚመጣው ራሴን ማጥፋት በቃ ማጥፋት ምንድነው ምን ማለት ነው ማጥፋት ምን ማለት ነው እግዚአብሔር ያላቋረጣትን ነፍስን ያቋርጣታለሁ እንደ ሳራ አቋራጭ መንገድ ይሄዳሉ ማለት ነው ከድጥ ወደ ማጥ ነው የሚሄደው ማለት መፍትሄ አይሆንም ቢሞት ምናምን እኔ ሞታለሁ መርዝ ጠጣል ለምን ትጠጫለሽ ጁስ ጠጪ ካገኘሽ በቃ አቅም ይሆንሽን ነገር እኔማ በገመድ ተንጠልጥዬ ነው ሞተው ገመዱን ዝለዩ ቦርጭሽ እንዲጠፋ ቅልጥፍጥፍ እንድትይ ራስን ማጥፋት መፍትሄ እንደዚህ ብላችሁ የምታውቁ ከሆነ ዛሬ ንስሐ እንድትገቡ እድል እሰጣችኋለሁ ደግሜ ይሄን ቃል አልለውም ጌታዬ በነገራችን ላይ እንደዚህ አይነት ነገር የጀማመራችሁ ሰዎች ፊርማ ነው ለሰይጣን የምፈረማችሁለት ጠዋትና ማታ ይዞላችሁ ይመጣል እንዴት ነው የተነጋገርነው ነገር እንዴ አብሪያ 8 ብለኸኛል ነበር እንዴ ቀጠሮ እኮ ነበር ሞታለሁ ብላ ነበር እንዴ እፍርት ነው እንዴ ምና ይላል ከዛ ሼም ይዛል ሞታለሁ በየማይም ሰምታለች ስለዚህ በሞት ይሻላል ነው የምትሉት ግድ የለም ዛሬ ፊርማውን በፊርማ እንሰርዘዋል አሜን በሉ እስቲ ይኸውላችሁ ስለ ፍቺ እኔ እንፋታ ዲቮርስ እናርግ ምናምን ስትሉ ሰይጣን ምናልሽ ድገሚ ሐምሌ 16 ዛሬ ጥቅምት ዲቮርስ እናርግ ብለሻል ፊርማ ፈርመሻል እሱን ይዞ እሱን ለማስፈጸም ነው ቀን የሚጠብቅልሽ ስለዚህ ምን እናርግ የተናገራችሁትን ነገር በንግግር አፍርሱት ሰይጣን ሆይ ባለፈው በተናደድኩበት ሰዓት መተህ የተፈራረምነውን ፊርማ ቀሰርዤዋለሁ ከዚህ በኋላ እሱ አይሆንም ብለን ደግመን እሱን ቃል መስጠት የለብንም ያላችሁትን ቀን ጠብቆ ያስፈጽማችሁ አንዱ የትዳር የቤተሰብ ፕሮብሌም ይሄ ነው ትንሽ ነገር ግጭት ሲፈጠር አስቤዛ ቤት በቃ እንደውም ለምን አንለያይም እንፋታም ሰይጣን ደስ ነው የሚለው አንቺ እኮ በጣም እኮ ቃልሽን ጠባቂ ነሽ መቼ ይሻልሻል እኔ ጋዋቂ አውቃለሁ ባለሙያ ያመጣልሻል እንደዚህ ያላችሁ ሰዎች ንስሐ ግቡ ሽሽት ስለሆነ ራሴን አጠፋለሁ በሞት እኔ በሞት እንደውም ሞታል በሞት ምናምን ስትሉ ሰይጣን ኦኬ ተመልከቱ በጣም ብዙ ሰዎች እውነቴን ነው ማወራላችሁ ብዙ ሰዎች ራስን ለማጥፋት ሞክረው እንትን ያደረጉ ሰዎች በትክክል ቴራፒ ካላገኙ ያጠፋሉ ራሳቸውን ቀን ነው እንትኑ ትፊርመው አለ ሰይጣን ጋር እንደዚህ የሞካከሩ ሰዎች ይሞታሉ በጣም በሚገርማችሁ ሁኔታ ሁለቴ ከገመር ላይ ያወረድናት ማየን ያለ ልጅ በሶስተኛ እናትየው ተሰቅለዋል የሆነ ሙከራ ያደረጋችሁ ሰዎች ቶሎ ቃላችሁን በቃል ካላፈረሳችሁት ኪዳናችሁን በኪዳን ካላፈረሳችሁት እንደ እግዚአብሔር ቃል ሐሳባችሁን ካልቀየራችሁ በእግዚአብሔር ፊት ካልጸናችሁ ሲያምርህ ይቅር ብላችሁ ድጋሚ ነገሩን ካላፈረሳችሁት ቀን ይጠብቅላችኋል ሰይጣን ጨካኝ ነው ሐሳቡን አይቀይርም እናንተ ሐሳባችሁን ብትቀይሩ እሱ ሐሳቡን አይቀይርም የሚፈልገው እሱን አሳይሻለሁ የሚሉ ሰዎች ያረጉት ቀን ነው የሚፈልጉት የችግር መፍቻ ግን መፍትሄ ሆኖ አያውቅም ሰዎች ችግርን መጋፈጥ ሲያቅታቸው ችግርን ተጋፍጦ ማሸነፍ ሲያቅታቸው እንደ መፍትሄ የሚወስዱት ሞትን ነው ለምሳሌ ሳኦልን መውሰድ ትችላላችሁ እቺን ተናግሬ ጨርሳለሁ የመጨረሻ ጥቅሴ ነው አንደኛ ሳሙኤል ምዕራፍ 19 ታስታውሳላችሁ ሳኦል ከእግዚአብሔር ጋር ተጣልቷል ከእግዚአብሔር ጋር ጠቡን ማስተካከል ያለበት ከእግዚአብሔር ጋር ስለዚህ ከእግዚአብሔር ጋር ስለተጣላ ነገር ጨልሞበታል ህይወቱ ተጨልሞበታል ግራ ሲገባው የሚሄደው ጠንቋይ ቤት ነው ይሄ ሰውዬ በጣም ተምታቶበታል ከእግዚአብሔር ጋር ኦሬዲ ኪዳን አፍርሷል ከእግዚአብሔር ጋር የነበረው ነገር አበላሽቷል ማስተካከል የነበረበት ከእግዚአብሔር ጋር ነው ትናንትና ያጠፋቸውን አዋቂ ተብዬዎቹን ጠንቋዮች ፍለጋ ሄዷል በደንብ አስቡ ይሄ ሰውዬ ከእግዚአብሔር ጋር የተለያየ ሰው ነው ለማስተካከል ሙከራ ያደረገበት መንገድ የተሳሳተ ነው አሁን ከእግዚአብሔር ጋር የፈጠረው ችግር ስንጥቃቱ ኃይለኛ ብርድ ለቆበታል ፍርሃት ውስጥ ቤተ መንግስት ቁጭ ብሎ ጫካ ውስጥ ያለው ዳዊት ያስፈራዋል ይጨነቃል ዳዊት ጦር አስከትቶ ከሱ ጋር ውጊያ አልጀመረም እዛ ጫካ ውስጥ ድንጋይ ስር ተኝቶ ያስጨንቀዋል ለምን እፍርታም ስለሆነ ሳኦል ከእግዚአብሔር ጋር ነገሩን አበላሽቷል የተበላሸ ነገር ይዞ ያልተበላሸ የሚመስል ችግር ውስጥ ኖሮ ችግር እንደሌለበት ነበር የሚኖረው ችግሩን አልፈታም ስለዚህ የገጠመው ነገር ፍልስጤም ጦርነት ገጠመው በጦርነት መካከል ኢዮአብም ተወጋ እሱም ተወጋ ችግር ውስጥ ገብቶ መትረፍ ይችላል እኮ ምርኮኛ መሆን ይችላል እኮ ከዛ በኋላ ማስተካከል ይችላል እኮ ከዛ በኋላ መኖር ይችላል እኮ ግን ያደረገው ነገር ሱሳይድ መጨረሻ ላይ ራሱን ነው የሚያደርገው ይሄን ነው የሚናገረው አንደኛ ሳሙኤል ምዕራፍ 19 ሳኦልም ጦሩን ይዞ
በቤቱ ተቀምጦ ሳለ ክፉ መንፈስ ይሄ ለዳዊት ነው፣ ዳዊት የሸሸበት ነው። አንደኛ ሳሙኤል 31:4 ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መተው እንዳይወጉኝና ጠላቶቹ ማለት ነው እንዳይወጉኝና እንዳይሳለቁብኝ እንዳይስቁብኝ እንዳይወጉኝ እንዳይሳለቁብኝ ምርኮኛ ሆኜ ከሚሳለቁብኝ ሰይፍን መዘው ውጋኝ አለው። ይሄኛው ደግሞ ለየት ያለ ሱሳይድ ውጋኝ አለው። ወጊውን ስሙ። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ግደለኝ ግደለኝ በቃ እንዳልዋረድ ግደለኝ ሲሉ ኧረ እኔ አልገለውትም እንዴ እኔ እርሶን አልገልም። ከዛስ ሳኦል ሰይፉን ወስዶ በላዩ ላይ ወደቀበት ይላል። ሱሳይድ አደረገ። ምን አፍረት መሳለቂያ መሆን፣ አሁን ከዚህ ወርጅ መያዝ ዝቅ ማለት። አንዳንድ ሰዎች ራሳቸውን የሚያጠፉት ሼም ይዟቸው ትናንት ፎክረዋላ የውሸት ሳይባረኩ እንደተባረከ ሳይጎበኙ እንደተጎበኘ እግዚአብሔር ከነሱ ጋር ሳይሆን እንዳለ አፋሽተዋላ አፏጭተዋላ ጮሃዋላ አብሮኛ አለ ብለዋላ። ቀን መጣ የሚዋረዱበት ቀን። ወገኖቼ ቀን መምጣቱ አይቀርም። ቀን መጥቶ መግቢያ ከሚጠፋችሁ ችግሮቻችሁን ከእግዚአብሔር ጋር ፍቱ፣ አስተካክሉ። የተፈጠሩ ነገሮች ካሉ እነሱ ነገሮችን ሶልቭ አድርጉ። ግጭት ሲፈጠር ቤታችሁ ሙቭ ለማድረግ አታስቡ። የሆነ ሰፓሬት ለማድረግ አትቸኩሉ። ሽሽት የሚመጣው እነዚህ ነገሮች ይመጣው እነዚህ ሶስት ነገሮች እንደግምላችኋለሁ ካሉ ነው። እንዳልኩት እንትን ይዞ የሚዝት ከሆነ ቢላ ይዞ ማታ ማታ አጠገብሽ ቆሞ የምታገኘው ከሆነ በቦክስ የሚስትሽ ከሆነ ሊያርፍ ይችላል አይነስብሽ ላይ። ከዚህ እንደዚህ አይነት ነገሮች ካሉ እንደዛን ነገር ሲመጣ እንደ ዳዊት ላጥት ያለሽ በጥበብ በማስተዋል ጸሎት በእግዚአብሔር ፊት እየተጸለየ ከዛ ውጭስ ሽሽት መፍትሄ አይደለም። ችግር እንደሌለ ማሰብም መፍትሄ አይደለም። ችግር ፍቱ፣ ግጭት ፍቱ። በቤታችሁ ግጭት አለው ፍቱት፣ ፍቱት። በህብረታችሁ ግጭት አለው ፍቱት፣ ተነጋገሩና ፍቱት። ከቤተሰብ ጋር ችግር አለው ፍቱት፣ አስተካክሉት። ዝግት አድርጋችሁ ምንም እንዳይል ምንም የለም ሰላም ሰላምን በጣም ሰላም ነን። ሰላም አይደላችሁ? ኧረ ሰላም ነን። እነሱ ነገሮች ለዲያብሎስ እድል እንዲያገኝ ያደርጉታል። ስለዚህ ይሄን ነው ዛሬ ልነግራችሁ የመጣሁት። ሰሞኑን የማየው ነገር እሱ ስለሆነ አንዳንድ ሰዎች ተነስተው በጣም አፍልተዋል፣ አሙቀዋል። በጣም በቃ ሞተር አሙቀው የት ነው የምትሄዱ? በቃ የኖረ ቤታቸውን ጥለው የኖሩበትን ስራ ጥለው የኖሩበትን ሀገር ጥለው ለምን ችግር አለ ይሄ መንግስት ምናምን ይሄ ሀገር ችግር እና ታዲያ ችግር የሌለበት ሀገር ፋይት እናርግ። ችግሩ እንዴት እንፍታ? የተፈጠሩ ነገሮች እንዴት እናስተካክላቸው? እግዚአብሔር የለም ወይ? አለ። ለእግዚአብሔር የሚሳነው ነገር አለ ወይ? የለም። ስለዚህ ምን እናርግ? እንጸልይ። በቤታችን ያለ ችግር ቢኖር፣ በመስሪያ ቤት ያለ ችግር ቢኖር፣ በህብረታችን ላይ ያለ ችግር ቢኖር፣ በቤተ ክርስቲያን ያለ ችግር ቢኖር፣ በአካባቢያችን ያለ ችግር ቢኖር ምን እናድርገው? ችግሩን እንሽሸው? አንሸሸውም። እግዚአብሔር ከኛ ጋር። እስቲ የሰማኝ አሜን ይበል። ጮክ በሉና እግዚአብሔር ከኔ ጋር ነው በሉ እስቲ። አዎ ችግርን አልሸሽም በሉ እስቲ። ይሄ ህዝብ ሁሉ ችግር ፈርቶ ኑኃሚንን ጠይቋት፣ ችግር ፈርታ ነው ቤቷን ጦስ ውስጥ የከተተችው። ይሄ የዚህ ሌዋዊው ሚስትን ጠይቋት፣ ችግር አለ ብላ ነው ሸሽታ ሄደችው። ግን ሲመለሱ እሷ ሬሳዋ መጣ፣ እነዛ ደግሞ ሬሳዎቿን ቀብራ ባዶዋን ተመለሰች። ወገኖቼ እግራችሁ ወጣ ሲል ምን ሀፕን እንደሚያደርግ አታውቁም። በህይወታችሁ የማታስተካክሉትን ጥፋት እንዳታጠፉ ችግር ፍቱ። የኔና የእናንተ አምላክ ችግር መፍታት ይችላል። ይህንን ቃል ታዲያ ለምን ተናገረ? ማቴዎስ 5 ችግር ካለ ፍቱት ሲል ምን ማለቱ ነው? ወደዛ እንዳትሄዱ፣ ሌላ ችግር ውስጥ እንዳትገቡ ፍቱት። ምን አድርገ? ሂድና ከባላጋራ ጋር ተስማማ። ምን ማለት ነው እሱ? ማለት ተስማማ፣ አድሚት አርጋ፣ ንስሐ ግባ፣ ይቅርታ ጠይቃ። በቃ እግዚአብሔር መልካም አምላክ ነው። እንደ ጠፋው ልጅ አጥፍቷል፣ አዎ ተመለሳ፣ ይቅርታ ጠይቃ፣ አባትህን ምሕረት አድርግልኝ፣ በሰማይና ምድር አንተን በድዬሃለሁ፣ በቃ በድዬሃለሁ፣ እኔ መስሎኝ ያደረግኩት፣ በቃ ማረኝ፣ ከዚህ በኋላ የኔ ጥፋትን አውቄዋለሁ። ምን አለበት ብታረጉ? ያኮበኮባችሁ ቤታችሁን ልትለቁ፣ ያኮበኮባችሁ ቤተክርስቲያናችሁን ልትለቁ፣ ያኮበኮባችሁ ሀገራችሁን ልትለቁ፣ ያኮበኮባችሁ ቤታችሁን፣ ሰፈራችሁን፣ ኑሯችሁን፣ ቀያችሁን፣ መስሪያ ቤታችሁን ለቃችሁ ልትወጡ ያላችሁ ሕያው እግዚአብሔር ምስክሬ፣ የሰራዊት አምላክ እግዚአብሔር ተቀመጡ ይላችኋል። እኔን ስሙኝ ይላችኋል። መጽሐፍ የሚሰማኝ ቢኖር በእርጋታ ይሮጣል ነው። ምን ያደርጋል? በእርጋታ ይቀመጣል፣ ከመከራ ስጋት
ያርፋል። ምን የሚለኝ? የሚሰማኝ። ስፍራውን የሚተው ቤቱን ጥሎ እንደሚበር ወፍ ነው። እኔ ቤቷንም ጥላ የምትበር ወፍ እንዳትሆኑ ማስተዋል እግዚአብሔር ይስጥ። እንጸልያለን። ጌታ ሆይ ችግር የለም ብዬ አልክድም። ሽሽትን መፍትሄ አላደርግም። ራስን ማጥፋትም መፍትሄ አይደለም። መፍትሄ መጋፈጥ ነው። ውርደትም ቢሆን ተቀብዬ ወደ ክብር እመጣለሁ። ችግርን ፈትቼ ወደ ክብር እመጣለሁ እያልን በእግዚአብሔር ፊት እንጸልያለን። ምንም የሚሳንህ ነገር የሌለ ሁሉም ማድረግ የምትችል በሁሉ ላይ ስልጣን ያለ አንተን ነው የምናመልከው። አንተ የሚሳንህ ነገር ስለሌለ በወደደ በእርሱ ከአሸናፊዎች ሁሉ እንበልጣለን ተብሎ እንደተጻፈ በአንተ ስለምናሸንፍ እናመሰግንሃለን። ዘመናችን በቤትህ ይለቅ። አንተን እየሰማን እንፈጽም። ጣልቃ የሚገባ መንገድ የሚያስቀይረን ማንኛውም አይነት መከራ፣ ችግር፣ አበሳ ካንተ እንዳይለየን፣ መገፋት ካንተ እንዳይለየን፣ መከራ ካንተ እንዳይለየን፣ መጠላት ካንተ እንዳይለየን፣ ስቃይ ካንተ እንዳይለየን። ስታሰቃያት ለቀቀች ተብሎ እንደተጻፈ እግዚአብሔር ሆይ በስቃይ ምክንያት በልዩ ልዩ ፈተና ምክንያት ጌታ ሆይ ካንተ እንዳንለይ ሐሳባችን ሁሉ ጊዜ ባንተ ሐሳብ ይወሰድል። ውሳኔያችን ሁሉ ጊዜ ባንተ ውሳኔ ይወሰድል። ሁሉ ጊዜ አንተ ያለህበት፣ ድምጽህ ያለበት፣ ፈቃድህ ያለበት፣ ቃልህ ያለበት፣ ምርት ያለበት ቦታ እንድንሆን ስለምትረዳን እናመሰግንሃል። በቃ እኛ አንችልም፣ አንተ እርዳን። እኛ አቅም የለንም፣ አንተ አግዘን። ጉልበት የለንም፣ አንተ እርዳን ጌታ ሆይ። እኛ ምንም አናቅም፣ አንተ ወቀልን። እኛ ምንም አንችልም፣ አንተ ቻልልን ጌታ ሆይ። እኛ የማሰማሪያዎች በጎች ነን። እረኛችን ሆይ ምራን ጌታ ሆይ ምራን፣ ወደ እውነት ሁሉ ምራን፣ ወደ ትክክለኛው መንገድ ምራን። እንዳንጠፋብህ ከፊት ፊታችን እየሄድክ መንገድ የምታሳየን፣ ሳናወራህ የምትሰማን፣ ሳንናገር የምታዳምጠን፣ በፊታችን ከተጠመደ ወጥመድ ልትታደገን ከፊት ወጥተህ ችግር አለ፣ ችግር ፍቱ፣ አትሽሹ፣ ራሳችሁንም አታጥፉ እኔ ያለሁ ብለህናልና ዛሬ ካንተ ጋር መራመድ እንድንችል ዓይናችን ወደ አንተ እንዲነሳ፣ ጆሮአችን ለቃልህ እንዲከፈት፣ እምቢ ያለው ያስቸገረው ልባችን በቃል እውነት እንዲሰበር፣ አጋር ከወዴት ነው የምትሄጂው እንዳላት ዛሬ በግራ መጋባት በእልህና በቁጣ መንገድ የጀመሩ ልጆችህን አይተህ ድምፅ ስለላክ በድምፅህ ደግሞ ወደ ፈቃድህ ልጆችህን ስለምትመልስ ፍጻሜን ወደሚያሳምር ሐሳብ እግዚአብሔር አባቶ የሚያስቀይር የዘላለም ፈቃድህ በመካከላችን ስለመጣ እናመሰግናል። ጊዜያችን ደርሶ ወደ አንተ እስክንመጣ ወይም ደግሞ አንተ ወደኛ እስክትመጣ ድረስ በቤትህ ጸንተን በመከራ ታግሰን እንደ ኢዮብ ጸንተን እግዚአብሔር አባቶ ችግርን ደቁሰን አሸንፈን በፊትህ አንድ ቀን አንተን መቀበል እንድንችል በፊትህ መቆም እንድንችል ልትረዳን እለምንሃል። አቅም ለሌላቸው አቅም ስጥ፣ ጉልበት ለሌላቸው ብርታት ጨምርላቸው። ላለቀሱ እንባቸው ይታበስ፣ የደከሙ ይበርቱልህ፣ የሳቱ ይመለሱልህ፣ የወደቁ ይነሱልህ። እጅህን ስትዘረጋ እጅህን ይዘው መቆም ይሆንላቸው። ጌታ ሆይ በእሽታ መንፈስ ደግፈን፣ ካንተ ሐሳብ ጋር መስማማት የሚችል ልቦና ስጠን። ግትርነት ከሕይወታችን ይመታ፣ አመፀኝነት ከሕይወታችን ይመታ፣ እልህኝነት ከሕይወታችን ይመታ። እልህኝነት ጣዖት እንደማምለክ ወይም ተራፊም እንደማምለክ ነው ተብሎ እንደተጻፈ እግዚአብሔር ሆይ አንተን እንዳንበድልህ በእልህ ጠብቀን። ስለ ሁሉ ተመስገን። ከራሳችን አልፈን ለብዙዎች መድኃኒት አድርገን
እንወድሃለን፣ እናመሰግንሃለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ ፊቱንም ያብራላችሁ፣ በመንገዳችሁ ቀድሟችሁ ይውጣ፣ መልአኩን ይስደድላችሁ፣ ሰላሙን ይስጣችሁ፣ ደስ ያሰኛችሁ፣ የጠፋ ይገኝላችሁ፣ የተሰወረ ይገለጥላችሁ። እግዚአብሔር ጅምሮቻችሁን ፍጻሜ ይስጥላችሁ፣ ቤታችሁን በበረከት ይሙላላችሁ፣ በምትሰሩት በምታደርጉት በምትከውኑት ተግባራችሁ ሁሉ ስኬትን ይስጣችሁ። እጆቻችሁ ይባረኩ፣ ዘራችሁ ይባረክ፣ ትውልዳችሁ ይባረክ። ከዛሬ እስከ ዘላለም መውጣትና መግባታችሁን እርሱ ይጠብቅላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።